የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ሚያዝያ 15 ቀን 2017 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ረቡዕ ሚያዝያ 15 ቀን 2034 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በዛሬ ዝግጅታችን በቅድሚያ ከፍኖተ ዴሞክራሲ ዝግጅት ክፍል የቀረበውን ሀተታ እናሰማለን። በማስከተልም ያልታደለው ትውልድ በሚል ርዕስ በአብዲ አብዱላሂ የተደረሰውንና የነገሌ ቦረና የኢሃፓ አባላትን ትግል ሰቆቃና መስዋዕትነትን የሚገልጸውን መጽሐፍ ትረካ ክፍል 2 አሰምተን የዛሬ ዝግጅታችን ፍጻሜ ይሆናል። ራስህን እወቅ፣ ጠላትህንም እወቅ። ጦርነት የራሱ ሕግጋት አሉት። በቅድሚያ የጦርነቱ ይዘትና ግብ መታወቅ አለበት። ራስህን እወቅ፣ ጠላትህንም እወቅ። 100 ጊዜ ብትገጥም 100 ጊዜ አሸናፊ ትሆናለህ የሚል መርህ አለ። በቅድሚያ አቅምህን እወቅ፣ የጠላትህንም ጥንካሬና ድክመት ሚስጥር አይሁንብህ ማለት ነው። የራስን አግዝፎ የጠላትን ጉልበት አቃሎ የመውሰድ ግምት ካለ ሽንፈት መድረክ ያገኛል። ጠላትን ለማወቅ የሚደረግ ጥረት የራስን ይዞታ ችሎታ ከጠላት መደበቅን የግድ ይላል። ጠላት እንደ ክፍት ምስጢራችንን ካወቀ ብቻ ይዟል ማለት ነው። ግጥሚያችን ነገን ለመቶ የሚያይና የተደናበረ እይታ መሃል የሚከሰት ግጥሚያ ይሆናል። የጠላት የበላይነትም የሚጠበቅ ይሆናል። የጠላታችን የኦሮሞማ ጎራ በብዙሃኑ የተጠላና ወደ ውድቀቱ እየገሰገሰ ያለ ነው። ይህ ሐቅ ቢሆንም ጉዳት ለማድረስ አቅም አለው። በየጊዜው ሕዝብ ላይ በተለይ አማራ ባለው ላይ የሚደርሰው ፍጅት ምሳሌ ነው። ይህ የጥቃት ሁኔታ ተከስቶ የቀጠለውም የሕዝብ ጎራ አስፈላጊውን አንድነት ሊይዝ ባለመቻሉ ነው። ይህን ገሃድ ድክመት ማስወገድ ከተቻለ በዚህ መስክ የጠላት የበላይነት ይወገዳል። ይህ ደግሞ ድክመትን መርምሮና ተቀብሎ እርምትን ማወቅና ተግባራዊ ማድረግን የሚጠይቅ ነው። ሂስ ሲደረግና ድክመት ሲጋለጥ ትግሉን መቃወም የሚመስላቸው በጣም ተሳስተዋል ማለታችን የግድ ነው። ገመናችንን ማስጣት ሌላ፣ ድክመታችንን ማወቅ ደግሞ ሌላ። ከሕዝብ ጎራ ስናየው የቀየዱን ድክመቶች ከአንድነት ማጣታችን ጋር የተቆራኙ ናቸው። አውራጃዊነት፣ ተክለሰውነት፣ ንቃት ማነስ፣ የስልጣን ሽኩቻ ከወዲሁ እንቅፋት እየሆኑ መምጣታቸው የሚታይ ነው። ይህን ድክመት ለማስወገድ በዝምታ መታዘብ ሳይሆን መፍትሄውን መመርመር፣ ማወቅና እርምጃ መውሰድ ቀዳሚ ይሆናል። ድክመታችን ካልተወገደ ጠላት የበላይነትን ይዞ እንደሚቀጥል የሚታወቅ ነው። የጠላትን ተጨባጭ ሁኔታ አውቆ ጥቃት ማድረስ ላይ ያተኮረ እርምጃ እንድንወስድ ሁኔታው ግድ ይለናል። የጠላትን መዋቅር ማለትም የደህንነት የሰራዊት መዋቅርን ሰርጎ ገብቶ ማምከን፣ ማደናቀፍ ወሳኝ ይሆናል። በርህን ዝጋ፣ የጠላትን ግን በርግደህ ግባ ነው መፈክሩ። ለጠላት የሚጠቅም የሚረዳ ተቋም ሁሉ ሚናው ሕዝብን የሚጎዳ ነውና የሻጥራችን ትኩረት ኢላማ ነው። አገዛዙን መንግስታችን፣ ገዳዮቹን ሰራዊታችን ማለቱ ማብቃት አለበት። ለዘረኞቹ ስንቅና ትጥቅ ስንቅ አመላላሽም የኛ ሳይሆን የኛ አገር ጠላቶች ተቋም ነው።
አየር መንገዳችን ብለው እነሱ ይኩራሩ እንጂ የኛ ወግ ሊሆን አይችልም፣ አይገባውም። የተሳሳተን አገራዊ መሰል አቋም ለዘረኞቹ እንተውላቸው። ጠላትና ወዳጅን በተጨባጭ እንወቅ። ራስህን ወቅ ጠላትህንም ወቅ ተብሏል። ሳይዛነፍ ሁለቱንም የሚለውን ስንጨምርበት የተብራራ ይሆናል። መዛባቱ ሁለንተናዊ ግንዛቤን አይሰጠንም። አውራጃዊነትና ተክለሰውነት ተጣምረው ሲገኙ በዚህም ሆነ ሌላ ወሳኙን አንድነት ያርቅብናል። በግድ ተከሳሽ የሚሆነው ታላቁ የተባሉትን ከህዝብ ባሉታዊ ይነጥላል፣ ያፈራቅቃል። ሰው ግብዝ ነው የተባለው ሐቅም አለና ሳምንት ሳይታገሉ ማንዴላ ይባሉብናል። ከስልጣን ቦታ መቀየሩ ራሱ ግብዞችን ከማማው ከፎቁ ማውረድ ይከብዳልና ተቀምጠን የሾምነው ሁላችንም ውረድ ብንለው የሚሰማን አይሆንም። ጠላታችንን በራሳችን ላይ የበላይ ማድረግ ደግሞ ከባድ ነው። ከመነሻው ጎበዞቹን ያስኮበልላል። ይህ በራሳችን ተመክሮ ያየነው ሐቅ ነው። ከብዙሃኑ በላይ ነን፣ ከኛ በላይ ታጋይና አዋቂ የለም የሚሉ ኮሎኔሎችም ሆኑ ምሁሮች የችግራችን እምብርት ሆነው ተከስተዋል። መታረም ጊዜው ነው። ድል ለኢትዮጵያ ሕዝብ! ያልታደለው ትውልድ እውነተኛ ታሪክ በአብዲ አብዱላሂ። ክፍል 2 ስደት ከአገር ውጭ። በገዛ አገሬ ሰብአዊ መብቴን ነፃነቴን ከተቀማው ምን አገር አለኝ ብዬ እቀመጣለሁ? ከእንግዲህ የቀረኝ ነገር ቢኖር እንባ ሳይሆን ደም እያለቀስኩ የቀኑን ሐሩርና የሌሊቱን ቁር በመቋቋም የ25 ቀንና ሌሊት አድካሚ ጉዞን መጋፈጥ ብቻ ወደ ሶማሊያ።
አብረውኝ የሚጓዙ ባላገሮች እግረ ጆቢራዎች ናቸው። መንገዱ ይጠቀለልላቸዋል። አብዶ ከተሜው የመጀመሪያውን ሳምንት ጉዞ እንደምንም ተበራታሁ። የሁለተኛው ሳምንት ቀንና ሌሊት ጉዞ እጅግ አድካሚ ሆነብኝ። በበረሃ ከምቀር ብዬ ተንከላወስኩ። ጥለውኝም እየሄዱ እያበራታቱኝም የሕይወት ሳይሆን የሞት ጉዞ ተጓዝኩ። ሁለንተናዬ ወላለቀ። በተለይ የሌሊቱ ጉዞ ምንም እንኳ አናት ከሚበጠርቀውና ጉሮሮ ከሚያደርቀው የበረሃ ንዳድ ቢከልልም ከሾህና ጋሬጣው ግን ሊያድን ባለመቻሉ የግራ እግሬን ክፉኛ ተወጋው። እንጨቱ ውስጤ ተሰብሮ በመቅረቱ ህመሙ እየጠናብኝ ሄደ። በዚህ ጊዜ ባላገሮቹ ከችግሩ ሊያላቅቁኝ የመረጡት መንገድ ያልሰማሁትና የሚያስደነግጥ ነበር። እባካችሁ ተውኝ ብዬ እንዳልማጸን ሲያስኬደኝ አልቻለም። እንዳላችሁት ይሁን እንዳልልም ፈራው። ብቻ አልቀረልኝም። በጎኑ የታጠቀውን ጩቤ መዞ እንጨቱ በገባበት አቅጣጫ በስለት ሰነጠቀልኝ። እሪ ያልኩ። እንደምንም ጩኸቴን ታግለው እንጨቱን አወጡልኝ። ቀጥለውም አገልግሎቱን የጨረሰ የባትሪ ድንጋይ ከስክሰው ዱቄቱን በሚደማው እግሬ ላይ በመደምደም በቅጠልና በአሮጌ ጨርቅ ጠቀለሉልኝ። የባላገሮቹ አስደናቂ የቀዶ ጥገና ኦፕሬሽን ብዳከምም እንኳ ጉዞዬን እንዳላቆም ረዳኝ። አንድ ቀን ንጋት ካረፍንበት ተነስተን ስንጓዝ ውለን እኩለ ቀን አካባቢ አንድ ገደላማ ቦታ ደረስን። ሁሉም የውሃ ጉድጓድ ፍለጋ ሸጡን ይዞ ሲወርድ እኔ አለፍ ብሎ ባሻገር ካለው ረባዳ ቦታ አንድ ልትወድቅ የደረሰች ገጣባ በቅሎ አየሁ። ሳይታወቀኝ ድምፄን ከፍ አድርጌ ባትቀድሙኝ፣ ያቺ በቅሎ የኔ ነች፣ ባትቀድሙኝ አልኩ። ሁኔታዬን አይተው ሁሉም ሳቆብኝ። ጭነቷን ይዛ ይህንን የበረሃ ጉዞ መወጣት ባለመቻሏ የተጣለች ወገበ ሰባራ መሆኗን ነገሩኝ። ቢሆንም አልተቀበልኳቸውም። እንደምንም ጎትቼ ባንገቷ ላይ ሽርጤን ካሰርኩ በኋላ ለአንዲት ቀን ብቻ ተጓዝኩባት። እውነትም ሰዎቹ እንዳሉት ክብደቴን ባለመቻሏ ተለያየን። ድንበር ለማቋረጥ 3 ቀን ሲቀረን እግሬ እየተሞሸላለቀ አነባሁ፣ ተንዘፈዘፍኩ። ባላገሮቹ እንደምንም እግሬን ክፉኛ እየተሰጠዘ አላራመድ ያለኝ ደምና መግል ያዘለ እብጠት ካፈነዱልኝ በኋላ የመጨረሻዋን ሌሊት የድንበር ማቋረጫ ፈጣን ጉዞ መወጣት ካልቻልኩ እነሱንም በጠላት ኢላማ የማስገባቸው መሆኑን ገልጸውልኝ ይህንን እድል ካልተጠቀምኩበት ድካሜ ሁሉ ከንቱ መሆኑን በቁጣ አስረዱኝ። አንደኛዬን የዴሞክራሲ መብቶች ያለ ገደብ ይከበሩ የምትለዋን መፈክር እንደያዝኩ በጓዶቼ መሃል ወድቄ ቢሆን ምንኛ የክብር ሞት እንደሆነ ሳስብማ ከየት መጣ የማልለው ኃይል አገኘው። ተነሳሁ። ጉዞውን ጨርሼ ጎረቤት አገር ሶማሊያ ገባሁ። ለ3 ሳምንት ያህል በቡልሃዋ ከተማ ቆየሁ። በጉዞው መድከሜንና መድቀቄ የተሰማኝ ባረፍኩባቸው ቀናት ነበር። ቀን ቀን በእውኔ በተቀመጥኩበትና በተጋደምኩበት መንፈሴ ቆንጥር ለቆንጥር ጥሻ ለጥሻ እየተጓዘ ቁና ቁና እስክተነፍስ ያስተክዘኛል። ሌሊት ሌሊት ደግሞ ቅዠቱና አስፈሪው ህልም ከጠላሁት እና ከሸሸሁት ደርግ ጉያ ወስዶ ይከተኛል። እግሬ ርቆ ቢሄድም ልቤ ግን የጭንቅና የመከራ ቋት ሆና አደከመችኝ። ብቻ እንደምንም አገገምኩ። ቀጣዩ ግቤ በኢትዮጵያ መምህር የነበረው ታላቅ ወንድሜ መሐመድ በስደት ቀድሞ ወጥቶ ሞቃዲሾ ስለነበረ ወደሱ ሄድኩ። በዚያም ቆየው። በስደተኝነቴ ተስፋ ከልቤ ተሟጠጠ። የተከተለኝ ነገር ቢኖር ጭንቀት፣ ሐዘን፣ ፍርሃት፣ እምነት ማጣት ብቻ። ፋሽስቶች ከወንድሞቼ ብቻ ሳይሆን ከወገኖቼም ከሀገሬም ለዩኝ። በበለጠም ጤነኛና ብርቱ ሰውነቴን ከራሴ ሰረቁኝ፣ ነጠቁኝ።
አጋጣሚውም ለአሳር ሲያብር ነው መሰለኝ ታላቅ ወንድሜ በአስኪ ሁኔታ ታመመ። አይናገርም፣ አይንቀሳቀስም። በጠቅላላው ራሱን መቆጣጠር በማይችልበት ደረጃ ላይ በመድረሱ የሞቃዲሾ እንግድነቴ አስጨናቂ ሆኖ አከረመኝ። ያም አለፈ። ወንድሜ በአምላክ ፈቃድ ተፈወሰ። ከሁለት ዓመታት ቆይታ በኋላ ኢትዮጵያ ውስጥ የዘጋሁትን የትምህርት ቤት በር በሞቃዲሾ ከፈትኩ። ወደ ሶማሌ ከሸሸነው መካከል ብዙዎቻችን በኢህአፓ ምክንያት ቢሆንም ሁለት ወጣቶች ከተቃራኒ ወገን የነበሩና አባታቸው በቀይ ሽብር ብዙ ለጋ ወጣቶችን ያስፈጀ በመሆኑ በስደቱም ስፍራ የትምህርት ቤት ውሏችን በጎሪጥ ያስተያየን እንደነበር ሳስብ በአገር ውስጥ የተጠነሰሰው ልዩነት ውጭም በማይተናነስ ስሜት እንደተፈታተነን ትዝ ይለኛል። ትምህርቴን እንዳጠናቀቅኩም በጌዶ ክፍለ ሀገር በገርባሃሬ ከተማ በመምህርነት ተመድቤ ለ3 ዓመታት አገለገልኩ። በዚህ ስፍራ በነገሌ ቦረና አብረን የነበርን መሐመድ አባኑር ለስደቱ ምክንያት የሆነውን ሲያጫውተኝ የሜይዴ በዓል ሲከበር ወጣቱ ኢህአፓን ያስተዋወቀበትና ደርግን ያወገዘበት ዕለት በመሆኑ ሰልፉም ሲበተን ሽብሻፊና ኮምፐርሳቶ በመገኘቱ የእድገት በህብረት ዘመቻችንን አቋርጦ የመጣው የጣውላው መሰንጠቂያ ባለቤት ልጅ ለተቃዋሚዎቻችን የቁሳቁስ አቅርቦት ስላደረገ ሊመታ ይገባዋል በማለት ስለፈለጉት እንደሆነ ሲገልጽልኝ፣ በተመሳሳይ ምክንያት ስንት ኢትዮጵያውያን በሶማሊያ፣ በጅቡቲ፣ በሱዳን፣ በኬንያ ወዘተ ይኖሩ ይሆን አልኩ። ምንም እንኳ ከደርግ የጭካኔ በትር ለማምለጥ ድንበር አቋርጬ ብሄድም በወቅቱ በሶማሊያና በኢትዮጵያ መካከል በነበረው ግጭት ሳቢያ የነበርኩበት ከተማ በኢትዮጵያ ተዋጊ ጀቶች ለ3 ተከታታይ ጊዜ ስለተደበደበ ፊቴን ያዞርኩ እንጂ የሸሸሁ አልመስል አለኝ። በተለይ በመጨረሻው ድብደባ በአጋጣሚ በትምህርት ሥራ ላይ እንዳለሁኝ የመኖሪያ ቤቴ በመደምሰሱ እኔን ለማደን እንደተላኩ ያህል ሆኖ ተሰማኝ። ከ3 ዓመት አገልግሎት በኋላ ወደ ሞቃዲሾ ተዛወርኩ። ከዚያም ቆሪዬሌ በምትባል ከተማ ተመድቤ ትዳርም መስርቼ ለ8 ዓመታት ተቀመጥኩ። መቃብሬ የተማሰልኝ ሰው የ5 ልጆች አባት ለመሆን በቃው። በሶማሊያና በኢትዮጵያ ጦርነት ምክንያት ብዙ ኢትዮጵያውያን በስደት ወደ ሶማሊያ ገቡ። የተለያዩ ቦታዎች የስደተኞች ካምፕ ተመሰረተ። በዚህ ጊዜ ከመደበኛ ስራዬ ሌላ በትርፍ ጊዜ የሕፃናት አድን ፌዴሬሽን ከሚባል የአሜሪካን የተራድኦ ድርጅት ጋር መስራት ጀመርኩ። በዚህ አጋጣሚ በስደተኞች ካምፕ የጓደኛዬን የአደን አብዲን አባት አገኘሁት። ታሞ እስከ ሞተ ድረስ በልጁ መንፈስ ወደድኩት። የቀብሩንም ስነ ስርዓት በድርብ ስሜት ፈጸምኩ። ከብዙ ጊዜ በኋላ ለሕፃናት አድን ፌዴሬሽን በቋሚነት ማገልገል ጀመርኩ። ከመምህርነት ወደ ልማት ሰራተኛነት ተቀየርኩ። ድርጅቱም ለስራው ብቁ የሚያደርጉኝን የአጭርና የረጅም ጊዜ ልማት ነክ ትምህርቶችን በዚምባብዌ፣ በኬንያ፣ በህንድና በፊሊፒንስ እየላከ እንድማር ረዳኝ። እንደ አውሮፓ አቆጣጠር በዲሴምበር 1990 የድርጅቱ የምስራቅ አፍሪካ ማስተባበሪያ ጽሕፈት ቤት ወደ አዲስ አበባ እንድመጣ ጥሪ አቀረበልኝ። ዱብዳ ያ ብዙ ወንድሞችን ኢሰብአዊ በሆነ መልክ የፈጀና ብዙዎችን ከሀገር ያሳደደ መንግስት ስልጣን ላይ ነው። ደምደም አለኝ። አገሬን ለማየት ካለኝ ጉጉት ባላነሰ ስጋትና ፍርሃትም ከበበኝ። ቢሆንም አዲስ አበባ ገባሁ። የመጣሁት ለአንድ ሳምንት ቢሆንም መመለሻዬ ሞቃዲሾ በጎሳዎች መካከል በተፈጠረ መተላለቅ የጦርነት አውድማ በመሆኗ ለ3 ወራት በመዲናችን መቆየት ግድ ሆነብኝ። ጦርነቱ በቤተሰቤ ላይ የሚፈጥረውን አደጋ ሳስብማ ልቤ በጭንቀት እየተወራጨች ፍጹም ሰላም አጣሁ። የመጀመሪያ የአዲስ አበባ ቆይታዬ ቤተ ዘመዶችን የማግኘት ዕድሌን ያጣበበ በመሆኑ አልጥምህ አለኝ። ይብሱኑ ያስጨነቀኝ ከድርጅታችን መስሪያ ቤት ፊት ለፊት ግድግዳ ላይ በትልቁ በጉልህ ቀለም የተጻፈውን ሞት ለኢህአፓ የሚለውን መፈክር ባየሁ ቁጥር አሁንም የምፈለግ መሰለኝ። ፈራሁ። በዚሁ ምክንያት በዋቢ ሸበሌ ሆቴል የ3 ወር ቆይታዬ አንዲት የአማርኛ ቃል ሳልተነፍስ
ዲዳ መስዬ አሳለፍኩ። ለመጀመሪያ ጊዜ ቤተሰቦቼን ለመገናኘት ወደ ነጌሌ ስልክ ደውዬ ወላጅ አባቴን አነጋገርኩት። በህጋዊ ሳይሆን በቤት ስሜ አብዱልቃድር ነኝ ብዬ ስለ ጤንነቱና ስለ ቤተሰቡ ሁኔታ ጠየቅኩት። ላገኛቸው እንደምፈልግም ነግሬው አድራሻዬን ገለጽኩለት። አባቴ በእሽታ ስልኩን ዘጋ። የኔን አዲስ አበባ መገኘት በህልሙም ሆነ በውኑ የማይጠብቀው ስለነበረ ከጥሪው በኋላ ተጠራጠረ፣ ተወነባበደ። ልቡ በአቅራቢያችን ከቤተሰቦቼ ቅርብ ትውውቅ ወዳላቸው ወደነ አብዱልቃድር ሐዋስ ቤት አዘነበለ። በቀጥታ ቤታቸው ሄዶ ልጃችሁ አብዱልቃድር ከአዲስ አበባ ስልክ ደውሏል፣ በጣም ሰላምታ ሰጠኝ፣ እናንተም መጣችሁ እዩኝ ብሏል አላቸው። በእርግጥም ልጃቸው አብዱልቃድርም አሜሪካ እንደነበረ ስለሚያውቁ ናፍቆታቸውን ሊወጡ ወላጅ እናቱ ወይዘሮ ገሮ ወደ አዲስ አበባ መጡ። ልጃቸውን ሳይሆን እኔን ሲያገኙኝ ደነገጡ፣ ተደሰቱም። አባቴ በስህተት እንደላካቸው አስረዱኝ። ተመልሰውም ለቤተሰቦቼ እኔ እንደሆንኩ አረጋገጡላቸው። ታናሽ ወንድሜ ሁሴን አብዱላሂ ተላከ። በአድራሻዬ ሲመጣ ይዤው ወደ መርካቶ ወጣው እንደ ልብ እንድንጨዋወት። ስለ ብዙ ጉዳዮች በማብራራት እንዲያጫውተኝ ጠየቅኩት። በጭውውቱ አሳዘነኝ፣ አስደሰተኝም፣ አረጋጋኝ፣ ረበሸኝም። ለሚቀጥለው ቀን ተቀጣጥረን ወደ ማረፊያ ሄድኩ። በማግስቱ ሳይመጣ ቀረ። በሁለተኛውም ቀን ቀረ። በሶስተኛው ቀን እንዲሁ ደነገጥኩ። እንዲያው የት ብዬ ልፈልገው ተጨነቅኩ። በሰባተኛው ቀን መልእክት ደረሰኝ። ለካስ አዲስ አበባ ለብሔራዊ ውትድርና አፈሳው ተጣጥፎ ኑሮ ሻንጣውን ከነልብሱ ከያዘበት ቤርጎ ሳያወጣ እግሬ አውጪኝ ብሎ መመለሱን ጻፈልኝ። ወይ ጉድ! ይሄ ወታደራዊ መንግስት በጠመንጃ ስልጣን ያዘ፣ በጠመንጃ ባለስልጣን ፈጀ፣ በጠመንጃ ሰበሰበ፣ በጠመንጃ በተነ፣ በጠመንጃ አደራጀ፣ በጠመንጃ አሰለፈ፣ በጠመንጃ አፋጀ። በዚህ ምክንያት ጭንቅላቱ እንደ ጠመንጃው ብረት ስለቀዘቀዘ ያገኘውን ሁሉ እያደነ ወደ እልቂት መንኮራኩር በመክተፍ መቀርጠፍና መክተፍ ብቻ ሆኗል ሕይወቱ። በርካታ የሀገራችን ወጣቶች በብሔራዊ ውትድርና እያስገደደ ማዝመቱ ህልውና የሚሆነው መስሎታል። ያኔ ጥቂቶች ብዙ ሺህ ወጣቶችን ፈጁ። ዛሬ ደግሞ ብዙ ሺህ ተገዳጅ አንጋቾች ብዙ ሚሊዮን ሰዎች እንዲጨርሱ እየተደገሰ መሆኑን ሳስብ አዘንኩ። ባረፍኩበት ሆቴል አንድ የአዲስ አበባ ደቡብ ቀጣና ደህንነት ባለስልጣን እያዘወተረ ይዝናናል። የሚገርመው የሚያጅቡት የመንግስት ወታደሮች ሳይሆኑ የራሱ ልጆች ናቸው። ይህ ባለስልጣናቱ ወታደሮቻቸውን እንደማይተማመኑባቸው አረጋገጠልኝ። በየጊዜው እየመጣ ሲዝናና የሚያወራው ሁሉ ለህሊናዬ የማይጥመኝ ነበር። መንጋውን በመስክ ያሰማራ እረኛ ለምልከታ እንዲያመቸው ኮረብታ መርጦ ከነጣቂ ይጠብቃል። የደርግ ባለስልጣናት ደግሞ በህዝቡ መሃል ሆነው ሳይሆን በረጃጅሙ በታነጹ ትላልቅና ውድ ሆቴሎች ተቀምጠው ውስኪ እየተጎነጩና ዳሌ እየደባበሱ ደህንነቱን ባረር እንደሚንከባከቡ ተመለከትኩ። በተለይ አንድ ቀን በሆቴሉ መዝናኛ ስፍራ ከጓደኛዬ ጋር ተቀምጠን ሳለ አንድ ወጣት ምን እንዳደረገ በውል ባናውቅም በርቀት ፖሊስ ሲደበድበው ተመለከት። ልጁ እየተከላከለ ምን አደረኩ ጋሼ እያለ ቢለምነውም ሊተወው ስላልቻለ ከእጁ አፈትልኮ ሮጠ። ተከተለው።
ልጁ በመኪናዎች መሃል ተሽሎክልኮ መንገዱን ለማቋረጥ ጥቂት ሲቀረው ፖሊሱ በአውቶማቲክ ተኩስ ጣለው። ተዘረረ። በአስፋልቱ ላይ የወጣቱ ደም ተንጣለለ። ዘገነነኝ። መስተንግዶውን ትተን ከቦታው ሄድን። ይሄ ጠመንጃ በወጣቱ ትውልድ ላይ እስከ መቼ እንደሚደገንና እንደሚተኮስ ሳስብ ሕሊናዬ መልስ አጣ። ኢትዮጵያ ውስጥ ሁሉም ነገር በኃይልና በግዳጅ የሚፈጸመው እስከ መቼ ይሆን? የዓመታት ጥያቄ። ከደርግ ውድቀት በኋላ በዋቢ ሸበሌ ሆቴል የሆቴሉን ሰራተኞች በአማርኛ ሳነጋግራቸው እንደ ተአምር ነበር ያዩኝ። ይህ ያልታደለ ትውልድ ከዚህም በላይ መሳቀቅና ውድቀት ደርሶበታል። ከአዲስ አበባ ተመልሼ በዓለም አቀፍ ቀይ መስቀል አውሮፕላን ሞቃዲሾ ገባሁ። የነበረው እንዳልነበረ ሆኗል። የከተማዋ ሕንጻዎች ሙሉ በሙሉና በከፊል ወድመዋል። ጣራዎች ተሸንቁረዋል። ግድግዳዎች ተነድለዋል። የኤሌክትሪክ መስመሮች ተበጣጥሰው ምሰሶቻቸው አዘንብለውና ተጋድመው ይታያሉ። የተቃጠሉ መኪናዎች በየጎዳናው ከስለው ጠቁረው ተገትረዋል። የጢስ ደመና ባሻገር ይታያል። የመንገዱ ዳርቻ የመቃብር ስፍራ ሆኗል። ከአየር ሜዳው የተቀበለኝ ጓደኛዬ ከወዲሁ ጥፋቱና መፈራረሱን ዓይኔም ልቤም እንዲለምደው አሰቃቂውን ገጽታ እያዘዋወረ አሳየኝ። በከተማው የማውቃቸው አንዳንድ ሰዎች በሕይወት መኖር ለማረጋገጥ ጠይቀው አብዛኛዎቹ የጎሳው ጦርነት ሰለባ መሆናቸውን አረዳኝ። ይህ ጦርነት በመጀመሪያ በሶማሊያ መንግስትና በተቃዋሚ ኃይሎች መካከል ነበር። የዳሮድ ጎሳ አባላት የዚያድ ባሬን አገዛዝ በመደገፍ ከሌሎች ጎሳዎች ጋር ተዋጉ። በኋላ ግን የተቃዋሚዎቹ ኃይል እያየለ ወደ ሞቃዲሾ አካባቢ ሲደርስና ዚያድ ባሬ ሲሸነፍ ጦርነቱ የሁለት አቅጣጫ ባህሪውን ትቶ ባለ ብዙ ዘርፍ የእርስ በርስ ውጊያ ሆነ። ዳሮድ ከዳሮድ፣ ሐዊያ ከሐዊያ፣ ኢሳቅ ከኢሳቅ ተዋጉ፣ ተጋደሉ፣ ደም ተፋሰሱ። አንዱ ባንዱ ላይ ኢሰብአዊ ድርጊት በመፈጸም መዘራረፍና መጨራረስ ሆነ። በታሪኩ፣ በባህሉ፣ በሃይማኖቱና በቋንቋው እንደ አንድ ቤተሰብ ይታይ የነበረው ሕዝብ ተቆራቆሰ። ሰው በዚህ መልክ ራሱን ለሰውነቱ የማያስገዛ የራሱን ዘር አጥፊ አሳዛኝ ፍጡር መሆኑን ዓለም ሁሉ ማመን እስኪሳነው ድረስ በሶማሊያ ሕይወት ነጠፈ። በማግስቱ እንደ ፈረንጆቹ አቆጣጠር ሜይ 11 ቀን 1991 ተሟጣ ባለቀች ተስፋ ምናልባት ቤተሰቦቼን ባገኛቸው ብዬ ወደ ቆሬሌ አመራው። በየመንገዱ ዳር በብዙ መቶ የሚቆጠሩ አስከሬኖች ተፈነጋግለው በማየቴ ዘገነነኝ። የሰላም ዋጋ ከሁሉ ይልቅ የከበረ መሆኑን የሚገልጽ የደም መሬት ተንጣሏል። አነባሁ። ስሜቴን መቆጣጠር አቃተኝ። የማየው ያገሩ ምድር ሁሉ ዝርግ መቃብር ሆኗል። አንድ የተሟላ አገልግሎት ሲሰጥ የነበረ ዘመናዊ ትምህርት ቤት በከባድ መሳሪያና በፈንጂ ድምጥማጡ ጠፍቶ የድንጋይ ክምር ሆኗል። ዓይኔ ድንጋዩን፣ ስብርባሪ ብረቱንና አመዱን ሲያይ ልቤ ደግሞ ተቆራርጠው ተከረታትፈው ተቃጥለውና ተበጣጥሰው ለአንዴና ለመጨረሻ ጊዜ ያንቀላፉ ሕፃናትን አወዳደቅ ተመለከተ። ዓይኔ እንባ እያመነጨ ሲያነባና አፌ ሲለጎም ሁለመናዬ ግን ከምድር እስከ ሰማይ ጮኸ። ይህ ሁኔታ የልጆቼንና የባለቤቴን ዕጣ ፈንታ ከወዲሁ አረጋገጠልኝ። ያም ሆኖ ግን ወደ ቤቴ ደርሼ በፍርስራሹ ውስጥ እንኳ የሥጋቸውን ቁራሽ፣ የአጥንታቸውን ክስካሽ፣ የደማቸውን ፍሳሽ በእንባ ተሳልሜ ልመለስ የጭንቅ እርምጃዬን ተያያዝኩት።
የቤቴ ግድግዳና ጣራ በጥይት ተደብድቧል። ወደ ውስጥ ዘለቁ። የጸጥታው ክብደት ሞት በግዝፈት ነግሷል ያሰኛል። ተጣራሁ። ባለቤቴ ብቅ አለች። በአካል ላውቃት እስኪሳነኝ ተጎሳቁላለች። ልጆቼም አባ አባ እያሉ መጡ። ተቃቅፈን ተላቀስ። በጎሳ ጦርነቱ አደጋ ለረገፉ ሕፃናት፣ አረጋውያን፣ ሴቶችና ወጣቶች የተሰማኝንም እምቅ የሐዘን ስሜት ለማርገብ ድምፄን አውጥቼ አለቀስኩ። አሁንም በድንጋጤና በሐዘን በተደበላለቀ ስሜት ተቃቅፈን ተላቀስ። ባለቤቴም ሆነች ልጆቼ በጥይት አልተመቱም። በረሃብ ግን ተደብድበዋል፣ ተግጠዋል፣ ከሰውነት ተራ ወጥተዋል። ራሴን አረጋግቼ ለጊዜው የሚያስፈልጋቸውን አድርጌ ከ3 ወራት በኋላ በጭነት መኪና በዶሎ በኩል ወደ አገር ውስጥ እንዲገቡ አደረኩ። ቤተሰቦቼ ከሞት በተሻለ ሁኔታ ከሶማሊያ ምድር ይኸው ቢወጡም እየተገፉና እየተጎተቱ ወደ መቃብር የወረዱ፣ በእሳት የጋዩ፣ በአውቶማቲክ መሳሪያዎች በቦምቦችና በከባድ አዳፍኔዎች ረገፉ በርካታ መሰል ወገኖቼን ሳስብ ውስጤ በድንጋጤ በፍርሃትና በሐዘን ተረበሸ። በቆሬሌ በሕይወቱ የቆመው የሞተውን ቆፍሮ የሚቀብርበት ጉልበት በማጣቱ አፈሩ ስለሚለሰልስና ኃይል ስለማይፈልግ የኩሬዎችን ግድብ ዳርቻ ወደ መቃብር ስፍራነት ለውጦት ተመለከትኩ። ከዚህ ሁሉ አሰቃቂ ቆይታ በኋላ ከረድኤት ድርጅት ሰራተኞች ጋር ሞቃዲሾን ለመልቀቅ በዓለም አቀፍ ቀይ መስቀል አውሮፕላን ወደ ናይሮቢ ለመመለስ ተጠናቀን አውሮፕላኑ ለማኮብኮብ ሲዘጋጅ 2 የሶማሊያ ታጣቂዎች ደርሰው አውቶማቲክ መሳሪያቸውን ደገኑብን። ፈረንጆቹ በጣም ተጨነቁ። ታጣቂዎቹ ከመሃል እኔን እንድወርድ ጠየቁኝ። አልወርድም አልኩ። ወዴትም መሸሽ እንደማልችልና ካልወረድኩኝ በአንድነት እንደሚፈጁን ገለጹ። አሻፈረኝ አልኩ። ከስንት እሳት ያወጣኋትን ነፍስ እንዲሁ ላስረክብ? የማይሞከር ነገር። ቢጨንቃቸው ፈረንጆቹ እባክህ አታስጨርሰን ውረድልን ብለው እያለቀሱ ለመኑኝ። ወረድኩ። ቦርሳን ያዝ አሉኝ። ያዝኩ። ፓስፖርቴን ጠየቁኝ። አሳየኋቸው። በል አሁን ቀጥ ብለህ ሳትንቀሳቀስ ከአየር ሜዳ ውጣ በማለት ደግነውብኝ አዘዙኝ። አልንቀሳቀስም አልኩ። በዚህም ሙግት መካከል አውሮፕላኑ ምድርን ለቆ በረረ። ታጣቂዎቹ በቦርሳዬ በርካታ ገንዘብ ዘርፌ እንደምሸሽ ገምተዋል። ግን አይደለም። የእርዳታ ሰራተኛ ነኝ ብላቸውም አልተቀበሉኝም። በከፍተኛ ውጥረት ውስጥ የችግሩ ሁሉ ጫፍ ወደ ሆነው ምዕራፍ ቀረብኩ። እንደማይተውኝ አረጋገጥኩ። ትዕዛዛቸው ቀደም ከሜዳው ውጣ ነው። በዚህ ጊዜ የሞት ሞቴን ዘልዬ አንዱን የተዘናጋውን ከነመሳሪያው ተጠመጠምኩበት። ሌላኛው እንዳይመታኝ ጓደኛውን ባለኝ ኃይል እያሽከረከርኩ ወደሱ አዞራለሁ። ጠፍሬ ያስኩት ጓደኛው ደርቦ እንዳይመታው ይወተውታል። ሌሎቹ ታጣቂዎች ወደ ሜዳው መሃል እየሮጡ ሲመጡ ይታዩኛል። ተስፋ ቆረጥኩ። ደረሱ። ከመካከላቸው እነ አቶ ሁሴን ሺዴ፣ ዳር ዴሬ እና ሌሎች በውል የማላቃቸው ግን የሚያውቁኝ በመገኘታቸው ጸቡ አምቧጓሮው በሁለቱ መካከል ሆነ። በመሃል ሌሎች ለወሬ የመጡት እኔን አሸሹኝ። እነዚያ ግን በእኔ ምክንያት ወገን ለይተው በአውሮፕላን ጣቢያው የተኩስ ልውውጥ አደረጉ። በተፈጠረው አጋጣሚ ሕይወቴ ከተነጣጠረባት ጥፋት ለጊዜው ብትድንም በሌላ መልክ የሰዎች ሕይወት የሚቀሰፍበት ግጭት በመቀጠሉ ተጨነቁ። ለእኔ ሲሉ በሌሎች ላይ ቃታ የሚስቡ ወገኖችን ራሳቸውን ከመጠበቅ በቀር አንዳችም ደም እንዳያፈሱ ለመከላከል ሉጣ ብል አፍነው አስቀሩኝ። በጣም ደስ ያሰኘኝ ግን በሚያስደንቅ ሁኔታ ከሁለቱም ወገን የሞተም ሆነ የቆሰለ አልነበረም። ተገረምኩ። በጠመንጃ
ሞት ሲዘራ እልቂት ሲታጨድና ሕይወት ሲጠበቅም አየው። በአጋጣሚ ከድርጅቱ ብለይም በሰውነቴ ልወጣው የሚገባኝ የቀረኝ አንድ ታላቅ ድርሻ ቢኖር ራሴን ለሰብአዊ አገልግሎት ማቅረብ በመሆኑ ታጣቂዎቹ በፈጠሩት መሰናክል ፓስፖርቴ ጊዜው በመተላለፉ እዚያው ሶማሊያ ከሌሎች መሰል ወገኖቼ ጋር በመተባበር በረድኤት ድርጅቶች ስር ለ3 ወራት በበጎ ፈቃደኝነት በነጻ አገልግሎት ሰጠው። የሰውን ልጅ በምግብና በቁሳቁስ ብቻ ሳይሆን በሞራል ማገዝ፣ ሕይወቱ የሌሎች ድጋፍ እንዳላት ማረጋገጥ ትልቅ ፍሬያማ ድርጊት መሆኑን ተገነዘብኩ። ከዚሁ ጋር ተያይዞ ዕለት በዕለት ይገጥመን የነበረውን ችግር ሳስተውል አንዳች እውነት ውስጥ ሕሊናዬን ይሰረስረው ነበር። ስልጣኔ ለዓለማችን ያበረከታቸው ጠቃሚ ነገሮች እንደተጠበቁ ሆነው በንጽጽር ግን በአብዛኛው ማለት ይቻላል አጥፊ ጎኑ የሰውን ልጅ በሰላምና በፍቅር በመቻቻል የመኖር ሰብአዊ ስሜቱን እየገዘገዘ የሚጥል በእውቀቱ ውስጥ የተደበቀ ድንቁርና መሆኑን፣ በርህራሄው ውስጥ የተደበቀ ጨካኝነት መሆኑን አየው። ሰው ለግሉ ለማህበራዊ ብሎም ለሀገራዊ ክብሩ ያዘጋጃቸውን መሳሪያዎች የራሱ መደምሰሻና መናጃ ሲያደርግ ተመለከቱ። የመሰልጠናችን ግስጋሴ ሁሉ የመጥፋታችን ክምር መስሎ ታየኝ። በነሐሴ 1991 እንደ ፈረንጆቹ እኔም ቤተሰቤን ተከትዬ ከ14 ዓመታት በኋላ ወላጆቼንና የተወለድኩበትን ኔጌሌን ለማየት በቃው። ኔጌሌ እንደገባሁ በእውነትም ዳግም የተወለድኩ መሰለኝ። ተደሰትኩ። ለሳምንት ያህል ከቤት ሳልወጣ የተራብኩትን የቤተሰቦቼን ናፍቆት ኮመኮምኩ። ሁኔታው በዚህ መልክ አልቀጠለም። ደስታዬ ሐዘን ተቀየጠበት። የዓለማየሁ ለማ፣ የስዩም ወልደ መስቀል፣ የዮናስ ማሞና የሌሎችም ጓደኞቼ ወላጆች መምጣቴን ሰምተው ሊጎበኙኝ ወደ ቤታችን መጡ። በእኔ አንጻር ልጆቻቸውን በማስታወስ ከፍላጎታቸው ውጭ ማልቀስ ተያያዙ፣ አስለቀሱኝ። የኔ በመካከላቸው መገኘት በውስጣቸው የተዳፈነውን የሐዘን ስሜት በመቀስቀሱ ተጨነቅኩ። አብዛኛዎቹ የጓደኞቼ ወላጆች በእድሜ መግፋትና በድህነት ተጎሳቁለው በማግኘቴ ልገልጸው የማይቻለኝ ትካዜና የመንፈስ መረበሽ አነዋወጠኝ። ዛሬ የሌሎችን ድጋፍ የሚሹበት ቀውጢ ቀን ሆኗል። ሀብት ኖሮኝ ችግራቸውን የማቃልል አይደለሁም፣ ወይም ከገንዘብ በላይ ልጃቸው ሆኜ ከሁሉም ጋር መኖር አልቻልኩም። እኔ ራሴ ባለ ብዙ ቅርንጫፍ ዋርካ እየሆንኩ ነው። ለጓደኞቼ ልጆቻቸው ልማዳዊውን የድንጋይ ወይም የእብነ በረድ ሐውልት ለማቆም አስከሬናቸው የወደቀበት ስፍራ እንኳ አይታወቅም። በየጫካው በየዱሩ ነውና የተጣሉት። ያለኝ የመጨረሻ ዕድል ልጆቻቸውን የተቀሙ በውርደትና በድህነት ማጥ እንዲወድቁ የተገፈተሩ ወላጆችን ይጽናኑበትና ይኮሩበት ዘንድ የበደሏቸውም የሚያፍሩበትና ይቅርታ የሚጠይቁበት የልጆቻቸውን እውነተኛነት የሚመሰክር አንድ ታሪካዊ የመታሰቢያ ሥራ በሕዝብ ልቦና የሚተከል ሐውልት መስራት እንዳለብኝ በውስጤ ወሰንኩ። የቀድሞ ጓደኞቼን ያልታደለ ትውልድ ትራፊዎች ፍለጋ ተያያዝኩ። ተገናኘን። ያንተን የሚመስል እኔም አለኝ ቁስል አሉኝ። እጅ ለእጅ ተያይዘን ከደስታችን በላይ ለምንወዳቸው ቤዛ ብዙሃን ሐውልቱን ማዋቀርና ማነጽ ጀመርን።